ቂጤን ቀመሉኛል ክም ሰውዬ ነበረ። የት ላይ ነው ያየሁት እናንተ? እነሆ ሩታ ምን ነው ቂጤን ቀመሉኛል ሀቢብቲ ሩታና ሄርሜላ ቂጣችን ቀመሉን አላችሁ እናንተ። ቆይ ምን ሆናችሁ ነው? ካለ አብርሽ ወንድ የለም በቃ ያንጠለጠለ አብርሽ ብቻ ነው አላችሁ። ምን ነው የሱ አቅመጥምጦናል፣ ጣፍጦናል፣ ካለሱ መኖር አንችልም። ምን ነው ተንገበገባችሁበት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ በስመ አብ እኔ ሩታ ገረምሽ ደግሞ ፍቅርን ተዋትና ከሄርሜላ ጋር ታይ እንደዛ አይደለም። እንደ ሩታ ሼም ይዞሻል። የምር ሼም ይዞሽ ነው። አሁን ሄርሜላ ጋር እንዲሆን ፈልገሽ ነው? እርግጠኛ ነሽ? እኔ ጋር አሁን ማለት ደብሮኛል፣ ደብሮሻል የምር እኔ ጋር አሁን ማለቱ እንጂ ሄርሜላ ጋር አሁን ነው አብርሽ ቢጠረጥርም አልፈርድበትም። እና ሄርሜላና ሩታ ማለት ነው የሆነ ያዘጋጇት ቀመር አለች መሰል የእውነት ማለት ነው። እና አብርሽን የምትከተሉት እንደዚህ የምትለማመጠው ሩታ የእውነቴን ነው የምር ነው አይመስለኝም። የሆነ ነገር አዘጋጅታለታለች የምር ወጥመድ ተዘጋጅቶለታል። ምክንያቱም ተስተካከል ቢባል አልተስተካከለም። ሰው ሄደች ትልቅ የሆነ ቅጣት ያስፈልገዋል። ቂጡን መቆንጠጥ አለበት። ይህን ሴት የሚያተራምሰው ነገር ሊተው አልቻለም። በምክርም በቅጣትም ምናምን የሆነ ጉድጓድ ቆፍረዋል ሩታና ሄርሜላ ማለት ነው። እና ሩታ እንደሆን ለሄርሜላ አስበሽ ነው የምር ግን እኔ አይመስለኝም። ለአብርሽም አስበሽም አይደለም ከፍቅር ጋር እንዲሆን አትፈልጊም። በቃ ኻላስ እንደዛ ነው ፍላጎትሽ ከአንቺ ጋር እንዲሆን ነው እንጂ ከሄርሜላ ጋር እንዲሆን ፈልገሽ አይደለም። ሄርሜላማ በግ ስለሆነሽ ያው ቀማት አለው ብለሽ ነው። ፍቅርን ግን መቀማት ትንሽ ይከብዳል መሰል እና ያው ፍቅር ጋር እኮ ሩታ እኮ ታውቂያለሽ የእውነት እንዳልሆነ በደንብ ነው የምታውቂው። ሩታ የምር የሆነ አክት እያረጉ እንደሆነ እንደሆነ ታውቂያለሽ እኮ ሩታ ታውቃለች የምር ድራማ እየሰሩ እንደሆነ። ስለዚህ ከፍቅር ጋር ያው ምንም የፍቅር ግንኙነትም አይደለም። ምንም ደስተኛም ሆነም አልሆነ ማነው ስራ መስራቱ ነው እሱ እንጂ ምን ስለ ደስቶ ይጨነቅልሻል እንደ አብረሽ። ስለዚህ ከፍቅር ጋር ያለው ነገር ያው ድራማ እንደሆነ በደንብ ነው ጠንቅቀሽ የምታውቂው። ምንም ሄርሜላ ጋር ሆነ ምንም ራሱ ይመረጠ ህይወቱ ነው። ሩታ አንቺ እኮ መምረጥ አይጠበቅብሽም። ሄርሜላ ጋር ሆነ እኔ ጋር ሆነ ፍቅር ጋር ሆነ ይሄን እሱ ብቻ ይምረጥ። እሱ ማንጋ ለሆነ ማንጋ በሆን ይሻለኛል፣ ማንጋ በሆን ይመቸኛል የሚለውን ነገር እሱ ይመርጣል። ከዛ እሱ ከመረጠ በኋላ ምርጫውን ደግሞ አንቺ ማክበር ነው። ሌላ ምንም እኮ እንትን የሚል ነገር የለውም። ሰው ራሱ መምረጥ ይችላል። ሄርሜላ ጥሩ ናት፣ ፍቅር ጥሩ ናት። ይሄንን ራሱን መምረጥ የሚችለው እንጂ አንቺ አሁን የሆነ ድርሰሽ አዛኝ ድርሰሽ ጥሩ ሰው ስትሆኝ የሆነ እንዳልኩሽ ነው እቅድ ያዘጋጀሽለት ምናምን መሰለው አብረሽ። አንቺማ የሆነ እቅድ አቅደሽልኛል በማለት እንግዲህ ሌላ ጠርጣሪ ውስጥ ገብቶ ጥሏቸው ሄዷል ማለት ነው። ሁለቱንም እንደቆሙ ገትሯቸው። አሁን አብረሽ ግን የምር እነዚህ ሁለት ቆነጃጅ ሴቶች ጥላቸው ትሄዳለህ? ኧረ የምር አይነፋም። ነፋም አብርሽ የምር እንደዚህ ማድረግ አልነበረብን። ይደብራል። ዝም ብለህ ጥላቸው መሄድ የለብም ነበር። አንዷ ጋር ለምን ሸከተፍ እያልክ ሄዳ አታድርም? አይ እኔማ አብርሽማ እውነትም ያንጠለጠለው የሆነ ነገር አለው እንዲህ ብሏል ዳኒ። እውነት አለው እንዲህ ምንድነው? ሩታ ይሄን ያላትለምኝ የምር የልጅ እናት ነሽ። ነገ የልጆች ብዙ ኃላፊነት አለብሽ። ነገ ሌላ ቀን ነው፣ ሌላ ህይወት መኖር እየቻልሽ ከሱ ጋር እንደዚህ እየመጣሽ ስትለማመድ ጭራሽ ለሄርሜላ ክብርሽን ጥለሽ ሄርሜላን አግባት ምናምን እያልሽ እኔ አልጠበቅኩም። እና አብርሽዬ እንግዲህ ያው ምንም ማድረግ አይቻልም። አተራማሽ ጭራሽ ጓ ብሎ ሄደ። ለምን እየደወላችሁ እንደምትጠሩ ሁሉ እኮ አይገባኝም። እንደዚህ አይነት ሰው እርግፍ አርጎ ትቶ መኖር ነው የሚያስፈልገው እንጂ የሆነ እሱን እየተለማመጡ ምናምን መኖር አስፈላጊ አይደለም። ከዛ ውጭ ግን ሩታዬ ይሄን ያክል መለመን አይጠበቅብሽም። ከፍቅር ጋር አይደለም፣ የፍቅር ግንኙነትም አይደለም፣ አብረው ሊቀጥሉም አይደለም። ለስራ ነው ያመጣት ፍቅርን። ይስሩ፣ ይሄዱበት፣ ይቀጥሉበት። እኔ እንደዛ ነው ልልሽ የምፈልገው። ከዛ ውጭ ግን ዝም ብለሽ ሁሌ እየጠራሽ ምናምን አሁን ነገ ደግሞ ፍቅርን ጠርተው እንግዲህ ያዙ ይልቀቁኝ ይላሉ። ደግሞ ፍቅርን ጠርተው አንቺ እንዴት ከኔ ጋር ህይወት ጀምሮ እያይሽ ከኔ ጋር ልጅ እያለው ያችም ከኔ ጋር ህይወት ጀምሮ ነበር ትላለች፣ ያችም ከኔ ጋር ልጅ ያለው እያለች ሁለቱም እንትን እየተፎካከሩ ነው የሚመጡት ነገ ማለት ነው። ይህን ፉክክራቸውን ደግሞ ቁማ እያደመጠች ወይ ሙድ እያዘች ታቃጠላቸዋለች ምናምን። እንደዛ ነው የሚያደርጉት ያላችሁ ነገም አያርፉ ማለት ነው። ሩታ እኮ
ተው አብርሽን እየጠራችሁ ለምን ትጨቃጨቁ? አይተውም። ነገ አሁን ፍቅርን ነው የሚጠሯት። ፍቅርን ጠርተው በቃ ቅርጽ ነው የሚሰሩባት። እንደዛ ነው የሚያደርጉት። እና ሩታ ዝም ብለሽ ባትለፊ ጥሩ ነው። ምክንያቱም ራሱ መርጦ ፈልጎ ራሱ ነው መኖር የሚችለው። ራሱ ህይወቱን መርጦ መኖር ይችላል። እሱ ያውቃል ማንጋ ሲሆን እንደሚመቸው፣ ማንጋ ሲሆን ህይወትን እንደሚጣፍጥለት ያውቃል። ሩታ ጋር፣ ሄርሜላ ጋር፣ ፍቅር ጋር የቱ ጋር እንደሆነ እሱ ራሱ ያውቃል። ስለዚህ እሱ ራሱ ለሚያውቀው ነገር አንቺ መጨነቅም አይጠበቅብሽም። ከእንትና ጋር አሁን እያልሽ የእሱን ህይወት መምረጥ ሁሉ አይጠበቅብሽም። አንቺ አርፈሽ ልጅሽን ማሳደግ ብቻ ነው። ለልጁ ማድረግ ያለበትን ነገር ያድርግ። መጥቶ ልጁን ማየት ሲፈልግ መጥቶ ከዛ ውጭ ግን ሁሌ አብርሽን እየጠራሽ ምናምን ከእንትና ጋር ለምን ሆንክ? በቃ ታዩ እስኪ ሩታ የምር ታዩና በራስሽ ቻናል እስኪ በደንብ ስሪ ነው። በአብርሽ ቻናል እየሰራሽ ነው። አብረውን የሚተዳደሩ በአብርሽ ቻናል ይኮ አልገባኝም። ሩታ በዚህ ልክ አብርሽ ላይ ሙጭጭ ብላ እንደዚህ ክብሯን ጥላ ከሴት ላይ ሴት እየተደረበባት የምትቀጥለው እውነት በአብርሽ ቻናል የምትተዳደረው አላቅም። በቃ ከዚህ በላይ እሱን የምትለምነው እየጠራሽ ሁሌ ምን እንደሆነ ራሱን ሊገባኝ አልቻለም። እና የገባችሁ ካለ አስቀምጡልኝ። እንግዲህ ዛሬ ፍቅርን ይጠሩና ሁለቱ ሴቶች አንገቷን ይዘው ነው የሚያንጠለጥሏት። ሩታ እንዴት የልጄን አባት ትወስጃለሽ? ከኔ ጋር ልጁን ያሳድግ ነበር ምናምን። ሄርሜላ ደግሞ ለእኔ ቀለበት አስሮልኛል እኮ ምናምን። እኔ ግን ሁሌ ጥያቄ የሚሆንብኝ ሁለታችሁም አረገዝን ብላችሁ ነበረ። ሩታም ሄርሜላም የት ሄደ እርግዝን ነው? እርግዝን ነው የት ሄደ? አረገዝን ብላችሁ ነበረ ሁለታችሁም። እና ያረገዛችሁት ልጅ የት ነው? ባካችሁ አሳዩን፣ ያረገዛችሁት ልጅ ማለት ነው። እንዴ ለምን እንደምትዋሹት? የምር እናንተ ራሱ እየወሹችሁ ነው። እና አብዛኛው ነገር ድራማ ነው። ግን ደግሞ ሴት ልጆች ደግሞ በዚህ ልክ ራሳቸውን አዋርደው ለድራማ ቢሆን መምጣት የለባችሁም። ይሄ ዝሙት ነው። ስማም ዝሙት የምር ዝሙት ለምን ትሰራላችሁ? ኧረ በስመ አብ ወልድ። እና ነገ ደግሞ ተራው የፍቅር ነው። ፍቅርን ይጠሯትና እያመናጨቁ ምናምን አንገቷን እንቃርገው ይዘው እንደዛ ነው የሚሰሩልን ታያላችሁ። እና እንደዚህ ባይሆን ጥሩ ነው። ምክንያቱም ህጻናት ልጆች ያዩታል ምናምን ቲክቶክ ላይ እየተቆራረጠ ስለሚሆን ህጻናት ልጆች ደግሞ ቲክቶክ ታውቃላችሁ ስሬ ብለው ነው የሚያዩት የአሁን ዘመን ልጆች። እና ባካችሁ ለልጆች ለህጻናቶች እያሰባችሁ ስሩ፣ ስትሰሩ ማለት ነው። ለራሳችሁ ብቻ የሆነ ገቢ ስላመጣ ሁሉ ነገር ቀሪ ነው። እኔ ሁሌም በአእምሮ የሚመጣው ነገር ሁሉ ይሄ ክብራችሁን ጥላችሁ ተሰድባችሁ ተዋርዳችሁ የምትሰሩት ነገር ይቀራል። ገንዘብ ያልቃል፣ ይረግፋል፣ ውበት ሁሉ ነገር። ግን ይሄ የተቀረጸ ቪዲዮ አይጠፋም። ስትኖሩ ለልጅ ልጆቻችሁ ሁሉ መሰደባ ወይ ምናምን ሊሆን ይችላል። እና ለወንድ እንደዚህ እንደ ውሻ ግብግብ ብላችሁ አይመጣውም። የምር ብቻ እኔ ጥሩ ነው ብዬ አላስብም። እግዚአብሔር ሆነሽ ፍቅር አንቀው እንዳይገሉሽ ነው መፈራል።